ምስራቅ ቀጠናው አካባቢ የህገወጥ የመሳሪያ ዝውውር ኔትወርክ ይዘረጋል። ወደ ጦርነቱ ከተገባ አደጋ ይመጣል የሚል ነገር አስቡ። እንደዛ እስከሆነ እስከሄድ ድረስ ነው። ህልም ፈርቴ መቼም ሳተኛ አታድርም አይደል? የትግራይ ሰላም ቢሮ ግብረ መልሱ ትንሽ ከፋ ያለ ነው። በራሳችን ፍቃድ ክሱን አቁመናል የሚል ነገር አላጡት። እንግዲህ ምናልባት ወልቃይት ጉዳይ ከዚህ በኋላ አማራጭ የሌለው ነገር ነው። ብዙ ጊዜ እርቅ ነው እንጂ ኮንተንት ፎከስ የሚደረገው እቺ ህግና ስርዓት እቺ ወንጀሏ ብዙ ጊዜ ተጣፋለች። ኢትዮጵያና ኤርትራ መካከል ጦርነት ሊፈነዳ ይችላል ተብሎ በብዙ ተንታኞች ተነበየ ጉዳይ ነው። በቃ ወልቃይትን አቶ ጌታቸው ረዳ የአማራ እንደሆነ አመኑ። ግልጾች ናቸው። እነሱ ፍራንኩን ሳይጭኑ ነው ቁማሩን መጫወት የሚፈልጉት። እነሱን የሚያስበላቸው ነገር ከመጣ አይፈልጉም። ኢትዮ ኤርትራ ግጭት ቢፈጠር ቢፈነዳ ኢራን የራሷ ሆነ አድቫንቴጅ ታገኛለች። ወደንም ጠላንም የትግራይ እናቶች የሚሰቃዩበት መሳሪያ ነው እንጂ የሚሆነው እንጂ የሚያመጣው ጥቅም የለውም። እንደ ድሮ አይደለም። አሁን ሃይሊ ግሎባላይዝድ የሆነ ዓለም ስለሆነ አንድ ቦታ በፈነዳ ቁጥር እኛም አፌክትድ እንሆናለን። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን በርካታ ከባባድ መሳሪያዎች የጦር መሳሪያ ጭነው ከኤርትራ ወደ ትግራይ በተደጋጋሚ እየገቡ ነው። ይህ ጉዳይ ጦርነት ለማስነሳት ስጋት ሆኖብናል ሲሉ የትግራይ ነዋሪዎች ተናግረዋል። ምንድነው ከወደ ኤርትራ ከየት የመጣ መሳሪያ ነው ተጭኖ ትግራይ ክልል እየገባ ያለው? ከዚህ መሳሪያ ጀርባስ ማን አለ? ምን ይዞ ይመጣል የሚለውን ጉዳይ በስፋት የምንዳስሰው ይሆናል። በሁለተኝነት የአሜሪካ ውጭ ጉዳይ ሚኒስቴር የሆኑት ማርክ ሩቢዮ ዛሬ ጠቅላይ ሚኒስትር አብይ አህመድን በስልክ አግኝቶ ተወያይቷል። ውይይታቸውን በተመለከተ አዲስ ፍንጭ አወጥቷል። አሜሪካ የቀጠናው መረጋጋት ትፈልጋለች፣ ኢትዮጵያና አሜሪካ ጸረ ሽብር ተግባራቸውን አብሮ ይቀጥላሉ የሚል ነገር አንስቷል። ምንድነው ቀጠና መረጋጋት ማለት? አሜሪካ የኢትዮ ኤርትራ መካከል ሊደረግ አንድ ሳምንት የቀረውን ጦርነትን ልታስቆም ነው ወይስ ወደ ጦርነቱ በስፋት እንዲገባ ትፈልጋለች? ምንድነው ያለው አንድምታ የሚለውን ነገር በስፋት የምናየው ይሆናል። በሶስተኝነት ደረጃ ላይ ኢራን ጦርነቱ እንዲቆም ከፈለጋችሁ ብላ 3 ቅድመ ሁኔታዎችን አስቀምጣለች። እንደዚሁም ካሊፎርኒያን በድሮን ልትመታ ትችላለች የሚል ስጋትም ተነግሯል። አሜሪካኖች ሽብር ውስጥ ገብተዋል። ምንድነው የኢራን አሜሪካ እስራኤል ጦርነት ምን ይዞ እየመጣ ነው? ከመካከለኛው ምስራቅ ወደ አሜሪካ ሊገባ ነው ወይ የሚለውን በስፋት የምናየው ይሆናል። እስከ ዝግጅታችን ፍጻሜ እናንተም ከኛ ጋር ቆዩ። ይህ ውይይት ለሌሎች ተደራሽ እንዲሆንም ኢትዮ ውይይትን ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ አብራችሁ እንዲቆዩ የምጠይቆ እኔ አማኑኤል መንግስቱ ከባልደረባዬ ደረጀ መርጋራ ነው። ደሬ እንኳን በደህና መጣ። እንኳን ተገናኘን ማለት መልካም። እንግዲህ መግቢያ ላይ ለማንሳት እንደሞከርኩት እንግዲህ ወሳኝ የሆነ 3 አጀንዳ ነው ዛሬ ይዘን የቀረብነው። የመጀመሪያ አጀንዳችን ከየት እንደሆነ የማይታወቅ ነገር ግን ከኤርትራ ወደ ትግራይ የሆነ የታወቀ ትላልቅ መኪናዎች በሸራ የተሸፈኑት መሳሪያን እየጫኑ ማታ ማታ ወደ ትግራይ እየገቡ የሚል የትግራይ ነዋሪዎች ገልጿል። ይህ መሳሪያ እንግዲህ ጨለማን ተገና አድርጎ ነው የሚመጣው። ምናልባት በከባድ መሳሪያ የሚጫን ከሆነ ወይ ከባባድ መሳሪያዎች ሊሆኑ ይችላሉ፣ ወይ ነፍስ ወከፍ መሳሪያ ሊሆን ይችላል፣ ወይ ደግሞ ተተኳሽም ሊሆኑ ይችላሉ፣ ወይ ፈንጂዎችም ሊሆኑ ይችላሉ። ዋናው ነገር ግን ከኤርትራ ወደ ኢትዮጵያ የሚገባው መሳሪያ ምንድነው? እሱ ይሄ መሳሪያስ ሪሊ ከኤርትራ ካላት ነገር ላይ ነው እያመጣች ያለችው ወይስ ከውጭ ሀገር እየተገዛ የሚገባ መሳሪያ ነው? ወይ የግብጽ መሳሪያ ነው? ወይ እነ ኢራን ቀጠናው ምናልባት አሁን ያለው ኢትዮጵያ መንግስት በአሜሪካ ደጋፊነት ከፈረጁት እነሱ ሊበቀሉ ሲሉ መሳሪያውን በገፍ ወደ ኤርትራ እንዲገባ እያደረጉ ነው ወይ ምለው እንግዲህ ብዙ መላምቶችን መስጠት የሚቻልበት ሁኔታ ነው ያለው። ነገር ግን አንድ እርግጠኛ የተኮነ ያለው ነገር ምንድነው? በስፋት ማታ ጨለማን ተገዳርጎ መሳሪያ ከኤርትራ ወደ ኢትዮጵያ በትላልቅ ሎቤድ እየገባ መሆኑ ነው። መሳሪያ ብቻ አይደለም፣ የሻዕቢያ ደህንነት ሰዎች
ወታደሮች ተራ ወታደሮች ጭምር ኤርትራ ውስጥ በስፋት እየተንቀሳቀሱ መሆናቸውን ይሄንን ደግሞ የትግራይ ውስጥ ኢትዮጵያ ማለት ያው ትግራይ አካል ስለሆነ ትግራይ ውስጥ በስፋት እየተንቀሳቀሱ መሆናቸውን እንዳውም አለባበሳቸው እነዚህ ቲዲኤፍ የሚለብሱትን ልብስ ነገር ግን ለየት የሚያደርጋቸው እቺ ሸበጥ አለች አይደል የሻቢያ ሸበጥ ማለት ነው እሷን ነው የሚያረጉት አካባቢውንም አያውቁትም ትግረኛ የሚናገሩት ግን የትግራይ ሰዎች አይደሉም ብሎ ነው የትግራይ ሰዎች የተናገሩት ምንድነው የተደረገ ያለው ጦርነቱ ብቻ ፊሽካሉ ያልተነፋው እንጂ ጦርነቱ ውስጥ ገብተናል ማለት ይቻላል ወይ በዚህ ደረጃ ከባባድ መሳሪያዎች በስፋት ወደ ትግራይ መግባታቸው መንግስትስ ለምን በዝምታ ያያል ካጭው በላይ ስለሆነበት ነው ወይስ ምን ታስቦ ነው ምሉን ጉዳይ እስቲ ሰፋ አድርገን እንወስድ በዚህ ላይ ጀምር እሺ አመሰግናለሁ እንዳልከው እንግዲህ የቲፒኤልኤፍ መሳሪያ ወደ ትግራይ ማስገባት ውሎ አድሯል ከዚህ ቀደም እንደውም የድሮን ጥቃት ለመከላከል በየመኖሪያ ቤት ማድረግ ጀምረዋል የሚል መረጃ ወጥቶ ነበር ምክንያቱም በቀላሉ ዲቴክት ስለሚደረግ ማለት ነው የነሱ ስቶር የሚያደርጉበት አሁን ምናልባት አሁን ከተባባሰ እንግዲህ የዓይን እማኞችን ጠቅሶ የወጣው የመረጃ ማለት ነው እንደሚያሳየው ምናልባት ከመካከለኛው ምስራቅ ጦርነት ጋር ሊገናኝ ይችላል እዛ አካባቢ ሲፈነዳ ጦርነት ከፈነዳ በኋላ አንድ የሚሰጋው ነገር ምንድነው እዚህ ምስራቅ ቀጠናው አካባቢ የህገወጥ የመሳሪያ ዝውውር ኔትወርክ ይዘረጋል እንደውም ኢራን አጠቃላይ ያለውን ጫና ለመሸከም ካሁን በኋላ አንኮንቬንሽናል የሆነ መንገድ ነው የምትከተለው በህገወጥ የመሳሪያ ዝውውር እሱን ኔትወርክ በመዘርጋት ቀጠናው ያሉትን የፖለቲካ ኃይሎችን ኮንትሮል ለማድረግ ወይም ደግሞ የራሷን ጥቅም ለማሳደድ ትጠቀማለች የሚል ነገር ነው እና ግብፅንም ስትመለከት በአሁኑ አቅም የላትም ግብፅ ራሱ ከፍተኛ የሆነ የኢኮኖሚ ጭንቀት ውስጥ ነው ያለችው ካሁን ምንድነው ያስቸኳይ ጊዜ አዋጅ ሁሉ ለማወጅ ሁሉ ቋፍ ላይ ያለችው ይሄ መካከለኛው ምስራቅ የፈነዳው ነገር እሷንም አፌክት አድርጓታል ብዙ የኢኮኖሚ ድሮባክ አለባት የማገዝም የመርዳትም እንደው እጅ ያጠራት ይመስላል ስለዚህ ከዚህ ይልቅ እንግዲህ ሻቢያም እንደምታውቀው ነው ሻቢያ ምንም ነገር የለውም በመሆኑም የሆነ አንድ የውጭ ኃይል አለ ብለን የምትገምተው የውጭ ኃይሎች ደግሞ እነ ሳውዲ አረቢያ እነ ሱራ ደግሞ ጭንቀት ውስጥ ነው ያሉት ኦልሬዲ ምንድነው በረራ ተሰርዞ ብዙ ችግር ውስጥ ያሉት እና ከህገወጥ የመሳሪያ ኔትወርክ የመነጨ ይመስለኛል እንግዲህ ማታ መግባቱ እዚህ ጋር በአንድ የሚያያዝ ነገር አለ ከዚሁ ጋር የሚያያዘው እንግዲህ የሰላምና ምናምን ያወጣው መግለጫ ስትመለከተው ቲቪቱን ስትመለከተው እዛ ላይ ያለውን ድንፋታ በርግጥ በቃ እጁ ላይ የሆነ ነገር የገባ ይመስላል እኔ እንደውም የማነ ገብረ መስቀል የጻፈው ነው የሚመስለው ስትመለከተው ታይትሉን ብቻ ምንድነው ተመልከተ የትግራይ ሰላም እና ምናምን ቢሮ ይላል እንጂ በቃ የማነ ገብረ መስቀል ትዊተር ላይ የሚገልጸው ኮፒ ተደረገ ነው የሚመስለው አንድ የጎረቤት ሀገር በጠላትነት የሚፈራረጁ ሀገራት እርስ በርስ የሚለዋወጡት የቃላት ልውውጥ ነው የሚመስለው እና ይሄ ሁሉ እብሪት ከየት መጣ ስትመለከት ብለህ ስትገመግም እንግዲህ ቲፒኤልኤፍ አንደኛ ያው እነሱ ፖለቲካን አይረዱትም ከፖለቲካ ካለመረዳትም ሊሆን ይችላል ሁለተኛ ተዘጋጅተናል መሳሪያ ያለን ብለውም አስቦም ሊሆን ይችላልና ከዛ አንፃር ማያያዝ የሚቻል ይመስለኛል መልካም እስቲ ይሄን ጉዳይ በመንግስት በኩል ለምን በዝምታ ታየ የሚለውን ነገር እስቲ እናንሳ እስቲ እሱ በጣም ጠቃሚ ነው ይመስለኛል ምናልባት እንግዲህ ሰው እንኳን በአይኑ መለየት የሚችል ነገር ከሆነ ከባድ መሳሪያ እየተጫነ ሲገባ ትላልቅ ሎቤዶች በሸራ ሸፍኑት ይዞ ሲመጡ የሚታይ መሆኑ በአይኑ እንኳን መለየት የሚቻል ከሆነ መንግስት እዛ አካባቢ አየር እንትኑ ይቆጣጠራል ምን እንቅስቃሴ የተደረገ የሚለውን ነገር በደንብ መገንዘብ የሚችልበት ሁኔታዎች አሉ ለምንድን ነው ዝምታን የመረጠው ምናልባት እነዚህ ነገሮች ላይ እርምጃ መውሰድ የጦርነቱ መነሻ ይሆናል ከመል ስጋት ይሆን ወይ አንድ እንትን ልናስቀምጥ እንችላለን ሁለተኛ ነገር ደግሞ በደንብ መታየት ያለበት ነገር ምንድነው ይሄ አንድ ቀን ላይ ቀን አይደለም ነው የሚሉት ተከታታይነት ባለው ሁኔታ ነው ማለት ነው ስለዚህ ምናልባት መንግስት ከዚህ በፊትኛ ስናነሳ ነበር ነገር አለ ሻቢያ በሚችለው በሎጂስቲክ በማንኛውም ነገር ውሃትን አግዞ ደግፎ ሸክፎ ወደ ጦርነት እንዲገባ ነው የሚፈልገው እንጂ የጦርነት ቀጠናው ኤርትራ እንዲሆን አይፈልግም ማገዶን ማድረግ ይፈልጋል ቲፒኤልኤፍ ከሆነ ያለውን ነገር ያለውን አንጡር ሀብቱን ይሄንን ከራሺያ ዱሮ በብድር የመጣ ከደርግ ሁሉ ያገኘውንም ታንኩንም ምኑንም ሰብስቦ የላከ ከሆነ ምናልባት እጁ እስክራቆት ድረስ የመጠበቅ ሁኔታ ነው ያለው ወይ ይሄን ነገር ማሰብ ትችላለህ ሪስካለው በሶስተኛነት ደረጃ አሁን መሳሪያ ብቻ አይደለም የሻቢያ ሰራዊትም ገብቷል አሉ
የቲዲኤፍ ልብስ ለብሱ ለምን በራሳቸው ዩኒፎርም ራሱ ሽራሮ ውስጥ መዝናኛ ውስጥ እየገቡ ይጠብጣሉ። አጠቃላይ ለካ ወደ ታች አሁን ከሽራሮ ወርታች መጥቶ በደንብ መጥቶ ወደ ውስጥ መጥቶ እየታዩ ነው ያሉት ምን ነገር ነው ይሄን ማስቆም ያልቻለው መንግስት በደንብ አርጎ ነገሩን እነሱ ነፃ ሆኖ ነገሩን እቅዱን አውጥቶ ወደ ሂደት ሲገቡ ለማጥቃት ስቦ መምታት የሚባል ነገር አስቦ ነው ወይስ ሪሊ እነዚህ ኃይሎች አንድ ላይ ሆኖ ጦርነት ከከፈቱ ወደ ጦርነቱ ከተገባ አደጋ ይመጣል የሚል ነገር አስቦ እንደዛ እስከሆነ እስከሄድ ድረስ ነው ህልም ፈርቴ መቼም ሳተኛ አታድር ማለት እስከሄድ ድረስ ነው የሚሸሽው ተሸሽቶም ከሆነ ማለት ነው ካልሆነ ግን ለምንድን ነው ዝም የሚባለው የሚለውን ነገር እስቲ እንደው ታየን ነገር ጥሩ አንስታል እዚህ ምንድነው ዋዜማ ላይ ያወጣው መረጃ ላይ ምንድነው የኢትዮጵያ መከላከያ ሰራዊትም ከዚህ ከተለያዩ አጽናፎች ወደዚህ ወደ ትግራይና ምንድነው አፋር አካባቢ ወደዛ አካባቢ እንደሄደን ዘግቧል። ሌላ ዘገባም ያወጣው ምንድነው አሁንም የኢትዮጵያ አጠቃላይ ይሄ መከላከያ ሰራዊት ትኩረቱን ወደዛ እንዳደረገን የሚያሳየው እንደውም የቲፒኤልኤፍ ሚዲያዎች ሞኒተር ሳረክ ሁሉም እዞች ትግራይ ውስጥ ሊገቡ ነው የሚል አይቻለሁ። ሁሉም የመከላከያ እዞች ትግራይ ውስጥ ሊገቡ ነው የሚል ነገር ነው። እንግዲህ የሚያሸትቱት ነገር አለ። መከላከያ ወይም አጠቃላይ በሀገር ደረጃ እዛ አካባቢ ያለውን ዴንጀር እንዴት ማነፍነፍ አቃተው ብለህ ስትጠይቅ እንግዲህ በጣም ወሳኝ ነገር ነው። ትልቅ የቤት ስራ ነው ሆነን ለመናገር ኦልሞስት በቃ እንደ 4 ኪሎ ቁጥረው እኮ ያን አካባቢ የሀገር ሉናር የፌደራል መንግስቱ በቃ ዋነኛ የሚቀመጥበት 4 ኪሎ ብለን ነው አይደለ ሲምቦሊካሊ ፊገራቲቭሊ የምንገልጸው። ነገር ግን እነዛ አካባቢዎች ሁሉ እኮ ድንበር ማለት እንግዲህ እየገባ እየወጣ በጣም እነዚህ አውዳሚ የሆኑ መሳሪያዎች ሲገባ ሲወጣ አንድ ሉዓላዊ የሆነ መንግስት ያን ነገር ኮንትሮል ማድረግ ካልቻለ አጠቃላይ ሀገሪቷን ወደ ፍርሰት ሊያመራ የሚችል ፕሮብሌም ውስጥ እንደምንገባ ግልጽ ነውና ከመንግስት ያለው ዝግጁነት የሚመስለኝ እንግዲህ ብዙ ነገሮችን የሚያጠ ይመስለኛል። አንደኛ ኢንተርናል ፕሮብሌም አለ እንደምታውቀው ብዙ ቦታ ችግር አለ እና ችግሮችን የበለጠ ባፈነዳ ቁጥር ራስ ላይም ትልቅ አደጋ ነው የምትጋብዘውና እንግዲህ ኢንተርናል ፕሮብሌሞች አስታሞ ወደሚቀጥለው እርምጃ ለመሄድ ያስብ ይሆናል። አንድ ይሄ ነው። ሁለተኛ ደግሞ ዓለም አቀፍ ያለው የኃይል አሰላለፍ ለኢትዮጵያ ምን አድቫንቴጅ አለው? የተፈጠሩ ግጭቶች ኢትዮጵያ እንዴት ነው ካፒታላይዝ የምታደርገው? ለምሳሌ መካከለኛው ምስራቅ የሆነ ሀፕን አድርጓል የሆነ ፕሮብሌም ያን ፕሮብሌም ለኢትዮጵያ ኢንትረስት እንዴት ነው ካፒታላይዝ ማድረግ የሚቻለው የሚለው ነገር ትልቁን ፒክቸር ከማየት አንፃር ምናልባት ከኤርትራ ጋርና ከትግራይ ጋር ያለውን አጠቃላይ ያለውን ኦፕሬሽን ደርቦ በደንብ የሚያጤነው ይመስለኛል። በኋላም የማርኮ ሩቢዮን ስናነሳ በደንብ እንሄድበታለን። መልካም እንግዲህ ከዚሁ ጋር ተያይዞ ሌላ ትግራይ ክልል ያለው ጉዳይ የአርሚ 7 ጉዳይ ነው። እንግዲህ መንግስት በፍቃደኝነት ራሳቸው ጠይቆ የመጡት 500 የሚያክሉ በሱዳን የነበሩ የአርሚ 7 አባላቶች በአዋሽ አርባ የመልሶ ማቋቋም ስልጠና እየወሰዱ ነው የሚል ነገር ዜና ወጣ። ዜና በወጣ ወደ አሁኑ ደግሞ ከትግራይ ክልል የጸጥታ ጽሕፈት ቤት ኃላፊው ደግሞ ቀልድ ነው እንደዚህ አይነት ቀልድ አቁሙ አይን ነገርና የፌዝ አይን መግለጫ ወጣ። ምን መንግስት የትኛው ስለ ሰላም ሁሌ ስለ ጦርነት የምናገር የትኛው ስለ ሰላም ስለሚያውቅ ነው ሰላም አድርጎ ማያውቅም ብሎ ቅድም አንተ እንዳልከው ልክ የኤርትራ ባለስልጣን ጻፈ የሚመስል ጽሁፍን የትግራይ ጸጥታ ኃላፊ እንግዲህ ያወጣ። እንዳው እነዚህ አርሚ 7 የሚባል ብዙ ጊዜኛ ምናነሳለን 500 ሚሊዮን ናቸው። በተለይ በዚህ በሱዳን ያሉት እንደምታወቀው ዝም ብሎ አይደለም ሱዳን ሄዱ አይደለም ኮብልሎ አይደለም ሄዱት ማይካድራ ላይ አደገኛ ጭፍጨፋ ፈጽመው ሄዱ ኃይሎች ናቸው። እዛም ከሄዱ በኋላ ደግሞ በከፍተኛ ደረጃ የታጠቁና ቅጥረኛ ጦር ሆኖ እያገለገሉ ያሉ ኃይሎች ናቸው። በተለይ ሱዳን አልቡርሃንና ጀነራል ዳጋሎ መካከል ለሚደረገው አልቡርሃንን ደግፎ ከፍተኛ ተጋድሎ የሚያደርጉ ኃይሎች ናቸው። እነዚህ ኃይል እንግዲህ እውነት መጥቶ ስልጠናውን ጀምሮ ከሆነ ያለው በርካታ ቁጥር ነው የሚባለው። የተባለው ግን 500 ነው የተባለው ነገር ማለት ነው። እንደ ሌሎቹስ እንዴት ነው ያልመጡት የሚል ነገርም መታየት መቻል አለበት። መጥቶም ደግሞ ከሆነ ባለፈ የተፈጸመውን ወንጀል እንግዲህ አንዳንዶቹ ጄኖሳይድ አድርጎ ነው የሚያቀርቡት የነበረው። ይሄን ሁሉ ወንጀልን ተረስቶ ነው ተጣፍቶ ነው ዝም ብሎ በመረት ታልፎ ነው እንዴት ጠያቂነትስ አይኖርም ወይ የሚል ጥያቄም ደግሞ እንድናነሳ ያደርገናል።
ከዚሁ ጋር ተያይዞ አቶ ጌታቸው ባለፈ ወልቃይትን በተመለከተ ፌዴሬሽን ምክር ቤት ያቀረበውን እንትን ውሳኔ በፍርድ ቤት ሄዶ ምርጫ ቦርድን ከሶ ነበር። ይሁንና የተወሰነ አንድ ችሎት ሁለት ችሎት ከቆየ በኋላ አይ በራሳችን ፍቃድ ክሱን አቁመናል የሚል ነገር አለ። እንግዲህ ምናልባት ወልቃይት ጉዳይ ከዚህ በኋላ አማራጭ የሌለው ነገር ነው፣ ዝም ብለን ጊዜ አንፈጅም የሚል ነው ወይስ አሁን ባለው ሁኔታ ወልቃይት ጋር ፍርድ ቤት ሄዶ መዞሩ ከሚያመጣው ጥቅም ጉዳቱን የሚያመዝነው ያለውን የትግራይ ኃይል አንድ የሆነውን በሁለት ተከፍሎ የትግራይ ኃይል አንደኛው ከሻዕቢያ ጋር ሆኖ አገር አደማለሁ ይለይልኝ ብሎ አድራሻው የማይታወቁ መሳሪያም እያስገባ ያለው ቡድን ነው አይደል? አንደኛው ቡድን ደግሞ ትግራይ ይሄ ሁሉ ትግራይ የሚገባው መሳሪያ ወደንም ጠላንም የትግራይ እናቶች የሚስቃዩበት መሳሪያ ነው እንጂ የሚሆነው እንጂ የሚያመጣው ጥቅም የለውም። ይሄን ነገር ማስቆም ነው። ካልሆነ ግን አደጋ በማመጣ መንገድ ቶሎ መደምሰስ አለብን የሚል አቋም ይዞ ከመንግስት ጋር ተሰልፏል። በዚህች መካከል የትግራይን ህልውና የሚወስን ዕጣ ፈንታ ፊት ለፊት እየመጣ ባለበት ሰዓት ወልቃይት ብለን ጭቅጭቅ እዚህ ውስጥ መዞሩ የሞኙ ጉዳይ ነው የሚሆነው አይን ነገር ብሎ ተው በቃ ይሄ አይደለም ዋናው ነገር የትግራይ ህዝብ ማዳን ነው የሚል ነገር አቋም ይዞ ነው ወይ ይሄን ነገር ያቆሙት የሚል መከራከሪያም እየተነሳ ነው ያለው። እንደው ጠቅለል ባለ ስለ አርሚ ሰባም ስለ ወልቃይትም ጉዳይ ላይ እስቲ ያለ ሐሳብ አንሳስ። እሺ የአርሚ ሰባ በርካታ ነው ቁጥሩ አሁን ከተጠቀሰው በጣም ኢምንት ነው። ከዛ ውስጥ እንግዲህ ምናልባት እዛ አካባቢ ግጭት ውስጥ ገብተው ሊሆን ይችላል፣ ወይም ደግሞ መንግስት ደግሞ ያቀረበውንም ጥሪ ደግፈውም ሊሆን ይችላል። በተለያየ አማራጭ መጥተዋል። የትግራይ ሰላም ቢሮ ግብረ መልሱ ትንሽ ከፋ ያለ ነው። በጣም የተበሳጨም ይመስላል እዛ ግብረ መልሱ ውስጥ ተመለከተው። ነገር ግን ራሱ እኮ ቲፒኤልኤፍ ራሱ የአርሚ ሰባን ፉሊ ኮንትሮል አያደርገውም። የሱዳን መንግስት ነው በጣም ብዙ ድርሻ ያለው የሚል ነገር ነው። ኢቭን እስከ ምንድነው ሽማግሌ ሁሉ እስከ መላክ ደርሰዋል ከአርሚ ሰባ ላይ ማለት ነው። አርሚ ሰባን በተመለከተ ያው የሚያስፈራሩበት ወደ ወልቃይት በእርግጥ እነዚህ 500 መምጣታቸው ለመናገር ሲምቦሊካሊ ትልቅ ጥቅም አለው። ማለት እንዴት አርሚ ሰባ በዚህ ደረጃ ለተሃድሶ ወስነው ቁጥራቸው ምንም ይሁን ምንም ወስነው ወደዚህ መጡ የሚለው ነገር እንግዲህ አገር ውስጥ ያለውን የፖለቲካ አሳለፍ የትግራይ ፖለቲካ እንዴት ከድጡ ወደ ማጡ እየሄደ እንደሆነ ከቲፒኤልኤፍ ጋር ተሰልፎ የትግራይን ህዝብ ጥቅም ማስከበር እንደ ሱሳይድ እንደሚቆጠር ከግምት ጠፈው ሊሆን ይችላል። ቀስ በቀስ እንግዲህ እነዚህ ሰዎች ይሄ አርሚ ሰባ እየፈረሰ ወደዚህ የሚመጣበት ሁኔታ ካለ እሰየ ነው። ግን አሁን ቀደም አንድ በጣም ጥሩ ነጥብ ያነሳው የህግ ጉዳይ ብለሃል። የህግ ጉዳይ ምንም ሰላም ማለት ነው። የትኛውንም ሰላም ህግና ስርዓት መከበር አለበት። እነዚህ ሰዎች ወንጀል ሰርተው ሸሽተው ከሆነ ወንጀላቸው ተጣርቶ ተገቢው ቅጣት ሊሰጣቸው ይገባል። አለበለዚያ በእርቅ ሽፋን ዝም ብሎ እየተርበሰበሰ የሚሄድ ከሆነ እኛ ሀገር የተለመደ ነው። በነገራችን ላይ ብዙ ጊዜ እርቅ ነው እንጂ ኮንተንት ፎከስ የሚደረገው እቺ ህግና ስርዓት እቺ ወንጀሏ ብዙ ጊዜ ትጣፋለች። አሁን ቲፒኤልኤፍም ልክ በለውጡ አካባቢ እኮ ብዙ ወንጀል የሰራ ግለሰቦች በዚህ በለውጥና በእርቅ ሽፋን ዝም ብሎ ተትተው ነበር እና ይሄ በእኛ ሀገር ያለ ትሬንድ ነው። በጣም አስቸጋሪ ነው። ወልቃይት እንግዲህ በተመለከተ አቶ ጌታቸው ረዳ ትንሽ ሪብራንድ ለማድረግ ሞክሮ ነበር። አቶ ጌታቸው ረዳና ፓርቲያቸው ሪብራንድ እውነተኛ የትግራይ ተወካይ፣ ምክንያቱም ለወልቃይት ከተሟገትክ ለራያ ከተሟገትክ ልክ እንደ ትግራይ ብሔረተኝነት ወኪል ነው የምትቆጠረው። እውነተኛ ወኪል ተደርገህ ትቆጠራለህ እና ትንሽ ተፍገምግመው ነበር፣ ግን አልቻሉም። ደብዳቤ ለሚላል የፌዴሬሽን ምክር ቤት አፈ ጉባኤው በግላቸው የወሰኑት ነው እንጂ በምልዓተ ጉባኤ የተወሰነ አይደለም የሚል ነው እንግዲህ ክሱ የነበረው እና ተመለከቱትና ያው የክሱ ሂደት በዚህ መልኩ የሚሄድ ከሆነ ብዙም የሚያስኬድ ስላልሆነ እንደሰረዙት ነው ያስቀመጡት። አሁን የተለያዩ የትግራይ ኃይሎች ምንድነው የሚሉት? በቃ ወልቃይትን አቶ ጌታቸው ረዳ የአማራ እንደሆነ አመኑ በይፋ ብለው ያስቀምጠዋል። ሌላ ደግሞ ፌዴራል መንግስቱ ሆን ብሎ ያስቀመጠው ምንድነው የሸረበው የፖለቲካ ድራማ ነው። ስለዚህ ያንን ድራማ ያንን ተውኔት ተጫውተው ትወናውን ከጨረሱ በኋላ ነው እንግዲህ አሁን ሸሸት ያሉት የሚል ነገር አስቀምጠዋል። በብዙ መልኩ የሚመነዘረው ዞሮ የወልቃይት ጉዳይ እንዳልከው በጣም ብዙ ቋጠሮችን የሚፈታበት ነው። የትግራይና የአማራ ህዝብ በአብዛኛው ጊዜ ማነው ቁጭ ብሎ ችግሮችን ልዩነቶችን በጠረጴዛ ዙሪያ ፈቶ ወልቃይትን ጉዳይ የሚፈታበት የፖለቲካ አማራጭ ከሌለ ቲፒኤልኤፍ በሚሄድበት መንገድ የኔ ነው ብቻ የሚለው ነገር አያዋጣም። እንዲሁም ደግሞ ወልቃይት አካባቢ ያለው አጠቃላይ ማህበረሰብ
የትግራይ ማህበረሰብን ልክ እንደ ወንድሙ አይቶ ወደፊት በሚፈጠረው የፖለቲካ አሬንጅመንት ላይ በጥሩ ሁኔታ በወንድማማችነት ለመኖር ያለውን ዝግጁነትም ማሳየት አለበት እና ከዛ አንጻር መታየት አለበት። መልካም እንግዲህ ወደሚቀጥሉ አጀንዳችን ከመሻገራችን በፊት ምናልባት ውድ አድማጭ ተመልካቾቻችን እናንተም ወደ ትግራይ እየገባ ያለው መሳሪያን በተመለከተ ምንድን ነው ይዞ ሊመጣ የሚችለው? ከሁለት ነገር አንጻር፣ አንደኛ ለትግራይ ህዝብ ራሱ እንደሚሉት እውነት ይሄ መሳሪያ የባሰ ውልቂት የሚፈጥርለት ሁኔታዎችን አይደለም ወይ የሚያመቻቸው? ምን በረከት ለትግራይ ህዝብ ይዞለት ይመጣል ጦርነቱ ትግራይ ክልል መሆኑ የሚለውን ጉዳይ ላይ ራሳችሁን ሀሳብ፣ ከዚህም ደግሞ መንግስት እስከ መቼ ድረስ ነው በዝምታ የሚያወይን ጉዳይ ለምንስ ዝምታ መረጠ የሚለው ጉዳይ ላይ የራሳችሁን ሀሳብ እንድትሰጡን እየጠየቅን ወደሚቀጥሉ አጀንዳ እንግዲህ ሌላኛው አጀንዳ ዛሬ ጠዋት እንግዲህ ማርክ ሩቢዮን ስልክ ደውሎ ነበረ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መነጋገራቸውን እዚህ እንኳን አልተነገረም። ውጭ ያለው የአሜሪካ ውጭ ጉዳይ ሚኒስቴር ያወጣውን መረጃ ወቢ ተደርጎ እንግዲህ አንዳንድ ድረገጾች ላይ ሀሳቦች የተሰነዘሩ ዜናዎች የተሰሩ ነው ያሉት። በዚህ ውይይት ላይ ማርክ ሩቢዮን ያስቀመጡት ከጠቅላይ ሚኒስቴሩ ጋር ያወራ ነው ቀጠናዊ መረጋጋት የሚል አንድ በጣም ኢምፖርታንት ነጥብ አለ። ሁለተኛ ሽብርተኝነትን በተመለከተ ነው። በቀጠናው አካባቢ ሽብርተኝነትን መዋጋትን በተመለከተ ጥሩ ገንቢ ምክክር አድርገናል የሚል ነገርና አብሮ ኮኦፕሬቲቭ አብሮ መስራት የሚባል ነገርም ላይ ለብልጽግናም ለልማትም አብሮ ኢትዮጵያና አሜሪካ አብሮ ለመስራት መስማማታቸው የነበረውን ነገር አጠናክሮ ለመቀጠል መግባባታቸው በዚህ ዙሪያ ላይ የተወያዩ መሆኑን ነው እንግዲህ የገለጹት። እስቲ እኛ ሁለት ነገር እናንሳ እስቲ። ቀጠናዊ መረጋጋት የሚል ነገር ተነስቷል። ምንድን ነው ቀጠናዊ መረጋጋት? ምናልባት አሁን እዚህ ሚድል ኢስት አካባቢ ከኢራንና እስራኤል አሜሪካ ጦርነት ጋር ተያይዞ ጉዳዩ ወደዚህ ቀጠና አካባቢ እኛ ወዳለንበት ቀንድ አካባቢ ሊመጣ ይችላል ከሚለው ፐርስፔክቲቭ ይሆን ወይ የተነጋገሩት? ቀጠናው መረጋጋት አለበት ሲባል ያው አፍሪካ ቀንድ ጉዳይ ነው። አፍሪካ ቀንድ አካባቢ አሁን እየታየ ያለው ችግር ኢትዮጵያና ኤርትራ መካከል ጦርነት ሊፈነዳ ይችላል ተብሎ በብዙ ተንታኞች የተነበየ ጉዳይ ነው። ከትንቢትም አልፎ ደግሞ የኢትዮጵያ ሰራዊት ባለው አቅም ሙሉ አቅሙ ወደ ሰሜን ኢትዮጵያ ክፍል መሄዱ እርግጠኛ ነገር ነው። በኤርትራ በኩልም ደግሞ በሁለቱም በኩል አንደኛው ቀጥታ ወደ ትግራይ ክልል ውስጥ ቅድም እንዳስቀመጥ ነው የሰው ኃይልም መሳሪያም እስከ ማስገባት፣ ሌላኛውና በጣም አስፈሪ ነገር ደግሞ እዚህ በተከዜ በኩል ኦምሃጀር በሚባለው በኩል ጦሩን ማስጠጋትም ታይቷል። ይሄ ኦልሬዲ ጦርነት ሊነሳ ይችላል። ስለዚህ የቀጠና መረጋጋት የተባለው ምናልባት ኢትዮጵያና ኤርትራ መካከል ይደረጋል የተባለውን ጦርነት አቁሙ፣ ይሄ መደረግ የለበትም ቀጠናውን ያዛባል ከሚለው ውይይት ነው ወይ? አንድ እሱ ነገር እናንሳ። አይ በግልባጩ ደግሞ ኢራን ኤርትራ ውስጥ በርካታ መሳሪያዎችን ማራገፏን በተለያየ ጊዜ ሲነገር ነበር። እዚህ ቀጠና ላይ ያለው እንግዲህ ቀጥታ ቀይ ባህርን ታኮ ያለው የሀውቲ አማጺ ነው የመን ውስጥ ያለው። እሱ ደግሞ የኢራን ቀኝ እጅ ነው። ምናልባት እነዚህ ሁለቱን ኃይሎችን ካላስታገስ ነው ኢራን እዛ ጋር ሽባ ብትደረግም በሌላ ክፋ እዚህ ቀጠና አካባቢ ስለምትረብሽ የዚህን ኃይሎችን የማረጋጋት ስራ ላይ አብረን መስራት አለብን የሚለው ነው ወይ ምንም ሌላ ፐርስፔክቲቭ የሚሆነው? እንዳውስ ለአንተ የሰጠን ትርጉምና እዚህ ላይ ያለ ሐሳብ በጣም ግሩም እንዳልከው እንግዲህ ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ በስልክ ንግግር አድርገው ከዛ በኋላ ወጥቷል፣ ሐሳቡ ወጥቷል፣ በአደባባይ ወጥቷል። እንግዲህ ከወጣ በኋላ ቀላል አይደለም። የአሜሪካ የኃያለው ሀገር እንግዲህ በስልክ ደረጃ ቀጠናዊ መረጋጋትን ጂኦፖለቲካል የሆኑ ኢሹዎችን በተመለከተ ሐሳብ መለዋወጣቸው ብዙ ትርጉም የሚሰጥ ነገር ነው። ቀጠናዊ መረጋጋት አንተ በተወሰነ ደረጃ በደንብ የሄድክበት አለ። ይሄ ኢትዮ ኤርትራ ግጭት ተብሎ ይቀመጣል። ኢትዮ ኤርትራ ግጭት ቢፈነዳ ኢራን ምን አድቫንቴጅ ታገኛለች? ኢራን በነገራችን ላይ ኢትዮ ኤርትራ ግጭት ቢፈነዳ ኢራን የራሷ ሆነ አድቫንቴጅ ታገኛለች። የምታገኝበት አድቫንቴጅ አንደኛው ብዙ መሳሪያዎችን ወደዚህ የምታስገባበት በህገወጥ መንገድ፣ እንዲሁም ደግሞ የቀጠናው ትርምስ ተጨማሪ ልክ ሆርሙዝ ላይ የተፈጠረው ክራይሲስ እዚህ ደግሞ ሰርጦ አካባቢ ያለውን ክራይሲስ ስለሚያባብስ ፕሮብሌሙን በጣም ግሎባላይዝ ለማድረግ ይመቻታል ነው ለራሷ ለኢራን። ስለዚህ አሜሪካ ማድረግ ያለባት ምንድነው? እዚህ አካባቢ ያሉትን አክተሮችን የአሜሪካ አጋር ለማድረግና ከዛ አንጻር ችግሮች መቀረፍ እንዳለበት ነው። በተለይ ከኢትዮጵያና ኤርትራ መካከል ያለው ግጭት መፈንዳት የለበትም የሚለው በደንብ የሚሰመርበት ይመስለኛል። ከዚህ ጋር ደግሞ በጣም ሊያያዝ የሚችለው አሁን
ወደ ቀይ ባህር ኢትዮጵያ ልትገባ አድቫንቴጁን አግኝታለች። እንደውም ሴክሬት አሊያንስ ሆናለች የእስራኤል መካከለኛ ምስራቅ የፈነዳው ጦርነት ቀጥታ ኢትዮጵያን ወደ ባህር የሚያስገባት ነው። ይሄ ደግሞ ለኢትዮጵያ አዝነው ሳይሆን እነሱ ካላቸው የሰው ኃይል እጥረትና ካላቸው አጠቃላይ የፖለቲካል ኢንተረስት አንጻር በጣም በትንሽ ወጪ ኢትዮጵያን ወደ ቀይ ባህር አስገብቶ የሚፈልጉትን የብሔራዊ ጥቅም ለማግኘት ስለሚጥሩ አድቫንቴጁን ታገኛለች ከሚለው አንጻር ነውና ቀጠናዊ መረጋጋት የግድ መሬት ላይ ብቻ አይደለ ባህር አካባቢ ያለው ትርምስ ዓለምን በጣም አፌክት ያደርጋታል። የንግድ እንቅስቃሴው ይሄ ሰርጡ ይሄ ባህረ የኤደን ባህረ ሰላጤ ሬድሲ ኢንዲያ ኦሽን እንደዚህ እንዳለ እነዚህ የምንዘረዝራቸውን አካባቢዎች ለንግድ መስመር እጅግ በጣም አስፈላጊ ስለሆኑ ቀጠናዊ መረጋጋት ቀጥታ ከባህር ኃይል ጋር እዛ አካባቢ ያለውን ሴኩሪቲ ከመቆጣጠር ጋር ሊያያዝ ይችላል። ባለፈው የወጣ አንድ መረጃ ነበረ። ኢትዮጵያና እስራኤል እንደውም እስራኤል አጠቃላይ በቃ ለኢትዮጵያ ግሪን ላይ ሳታታለች ወደዚህ ወደ ባህር እንድትገባ በተለይ የሶማሊላንድ አካባቢ ያለውን ማለት ነው እና ለዛ የሚያጠናክር ነው ወይ? ምክንያቱም አሜሪካና እስራኤል ያላቸው አሊያንስ እናውቀዋለን። እርሳቸው ቀጥታ ከጠቅላይ ሚኒስትር ጋር በሚነጋገሩበት ጊዜ ቀጠናዊ መረጋጋት እዛ ላይ ኢትዮጵያ የምትጫወተውን ሚና አዎንታዊ ለማድረግ ነው ወይ ለማጉላት ነው ወይ ተብሎ ሊቀመጥ ይችላል። አንዳንድ የመንግስት ደግሞ መንግስትን በተለይ የትግራይ ፖለቲከኞች የቲፒኤልኤፍ የሚዲያ አውትሌቶች ለጠቅላይ ሚኒስትር የተደወለውን ማለት ነው ስልክ ከነሱ ፖለቲካል ፐርስፔክቲቭ አንጻር ተርጉመውታል። የሰሙ ይመስላሉ። እንደውም ቁጭ ብለው የስልክ ነው ይመስላል። እዚህ ሱዳን ውስጥ ያለውን ግጭት በማባባስ ሌሎችም ሶማሌ ውስጥ ያለውን በማባባስ ትልቅ ችግር ስለፈጠረ ዋርኒንግ እየሰጡ ነው ብለው የራሳቸውን ትርጓሜ ያስቀምጠዋል። ነገር ግን በደንብ ሚዛን የሚደፋው ጂኦፖለቲካሊ ጉዳዩን በደንብ ከተመለከትከው አሜሪካ ዋነኛ የምታስበው ነገር የትኛውን ሀገር ማለት ነው ጠንካራ ሀገር ደካማ ሀገር ከሷ ኢንተረስት አንጻር ነው በደንብ ኢቫሉዌት የምታደርገው እና በጣም ግድ የሚላት በዚህ ሰዓት የቀይ ባህር አካባቢ ያለው የደህንነት ነው። ያ ደህንነት ደግሞ ኢትዮጵያን አጋር ለማድረግ ካላት ቁርጠኝነት አንጻር ነው። እስራኤልና ኢትዮጵያ የጀመሩት በጣም ሚስጥራዊ የሆነው ግንኙነት ስትመለከተው ከዛ አንጻር ቀጥታ የሚገናኝ ነው። ስለዚህ የኢትዮጵያን ትኩረት ላለመክፈል ከኤርትራ ጋር ያለው ከሻዕቢያ ጋር ያለውን ግጭት በሰላም በጠረጴዛ ዙሪያ እንዲፈታ ጫና የሚያደርጉበት ሁኔታም ሊፈጠር ይችላል የሚል ነገር ነው ያለኝ ሀሳብ። መልካም እንግዲህ በዚህ ጉዳይ ላይ ቀጠና ብቻ አይደለም የተነሳው ሽብርተኝነት ጉዳይም ተነስቷል። በዋነኝነት ደግሞ ሽብርተኛ ኃይል እዚህ አካባቢ ተንቀሳቀሰ ያለው አልሸባቡ አለ። የሱዳኑ ምንትን በሽብርተኛ እንዲፈረጅም ተጠይቋል። አንድም ተፈርጇል። አንደኛው ማስቡዲን ተፈረጀ እስላማዊ የሆነ ብራዘርስ ሁድ ማለት ነው። የና አልቡራን ቀኝ እጄው ነው ማለት ነው። ስለዚህ በዚህ ሂደት ውስጥ እንግዲህ ኢትዮጵያ እንዴት ነው እነዚህን ኃይሎችን ከአሜሪካ ጋር አሜሪካ ምንድነው የምትፈልገው ቀጠናው አካባቢ ስትል አሁን በዚህ ሰዓት ትልቁ ነገር የሚፈልገው ነገር ባህርን ታኩ ነው ሁሉም ነገሮች እየተደረጉ ያሉ የእስራኤልም ወደ ሶማሌላንድ መምጣት ጉዳዩን ስናየው እንደ ከዚህ በፊቱ መሬት ለመሬት ሽብርተኝነትን ብቻ የምትዋጋበት ሂደት የለም። ጸጥታን ለማስከበር የቀጠናውን አካባቢ የተረጋጋ ሰላም እንዲመጣ ከተፈለገ የኢትዮጵያ ወደ ቀይ ባህር ላይ መውጣት ያለባት ሁኔታ ካልተመቻቸ እንዳው ምንድነው አንዳንድ ተንታኞች የሚያስቀምጡት ኢትዮጵያ እጅ ላይ በነበረበት ሰዓት ቀይ ባህር ማለት ነው አሰብ ጀምሮ እስከ ምጽዋ ኢትዮጵያ የምትቆጣጠርበት ዘመን ላይ ቀጠናው አካባቢ ምንም አይ ችግሮች የሚታዩበት ዘመን አልነበረም። ይሄ በሌሎች ኃይሎች እውነታው እየተረዱ መጥተዋል። አሁንም ቢሆን ኢትዮጵያ ወደዚህ ቀጠና ከመጣች ከባለ ዘራፊ ጀምሮ ከነ አልሸባብ ስል ጀምሮ እንደዚሁም ደግሞ ለኢራን አለው ለሚለውን ሀውቲ ጀምሮ ተጠቃሎ ኤርትራ ኢትዮጵያ የመቆጣጠር እድሏ በጣም ሰፊ ስለሚሆን ለአሜሪካም ጥሩ አጋር የምትሆንበት ሁኔታዎች አሉ ምን ነገርም እየተነሳ ነው። አናቅም እንግዲህ ወደፊት የምታየው ጉዳይ ይሆናል። ወደ መጨረሻው ሐሳባችን እስቲ የመጨረሻው ሐሳብም ወስደን ወደ ኢራን ነው። እንግዲህ ኢራን አሜሪካ እስራኤል ጦር ከጀመረ እንግዲህ ቀናት በርከት ብሏል። አልቆመም። አሁን የሚገርም ነገር ኢራንም ትተኩሳለች እና አሜሪካም ተተኩሳሉ። በዛው ልክ ደግሞ ኢራንም የና አሜሪካና የእስራኤል ደጋፊ ሀገራት ነው የምትላቸውን ሀገራቶችን እየቀጠቀጠች ነው ያለችው። አሁን ደግሞ አዲስ መረጃ ወጣ። ያ መረጃ ምንድነው? ኢራን እዚህ
ደቡብ አሜሪካ አካባቢ ያሉትን አጋር ሀገራቶችን ተጠቅማ ከነሱ መርከብ ላይ ሰው አልባን አንስታ ካሊፎርኒያ ልታጠቃ ትችላለች የሚል ነገር መጣ። ኢራን እስካሁን ድረስ አሜሪካ ጋር ደርስም እዚሁ አካባቢ ያሉትን የአሜሪካ ወዳጆች ወይ ደግሞ የአሜሪካ አምባሲ ወይ ደግሞ የአሜሪካ ቤዝን ነበር ስትመታ ከረበችው ማለት ነው። አሁን ግን ከዛ ወጣ በሰው አልባ ወደ አሜሪካው ሊገባ ነው የሚል ነገር ከፍተኛ ስጋት አምጥቷል። ምናልባት ይሄ ነገር እውነት የሚሆን ከሆነ ጦርነቱ ሊያበቃ የሚችልበትን አንድ አመላካች ምዕራፍ ያሳየናል ማለት ነው። አሜሪካኖች ብልጦች ናቸው። እነሱ ፍራንኩን ሳይጭኑ ነው ቁማሩን መጫወት የሚፈልጉት። እነሱን የሚያስበላቸው ነገር ከመጣ አይፈልጉም። ልክ አሁን እንደተባለው የአሜሪካ ግዛት ጥሶ ገብቶ ኢራን ድሮኖች ጥቃት የሚፈጽሙ ከሆነ ይሄ በጣም ለነሱ ትልቅ ውርደት ነው። ሁለተኛው ነገር ደግሞ ምናልባት እንዲህ ቢደረግ ራሱ አጸፋው በጣም የሚከፋበት ሁኔታ ነው የሚፈጠረው ነገሩ ማለት ነው። ኢራን ይሄንን በአንድ እጅ ያሳየችና በሌላ እጅ ሊናደሳብ ይዘመታለች። መደራደሪያ 3 ነገሮች ከተሟሉ ለመነጋገር ለመደራደር ዝግጁ ነን የሚል ነገር ነው። አንደኛ ህጋዊነታችን ከተቀባይነት ካገኘ፣ የጦር ካሳ ከተከፈለ፣ እንደዚሁም ደግሞ ወደፊት ዳግም ተመሳሳይ እንደዚህ አይነት ወረራዎች አለመፈጸማቸው እርግጠኛ የሚሆንልን ከሆነ ለመነጋገር ዝግጁ ነን የሚል ነገር ነው። ይህ ካልሆነ ግን አደጋው እዚህ ጦርነት ውስጥ ያሉ ሰዎች ብቻ ሳይሆን ዓለምን ነዳጅ በበርሜል እስከ $200 እንዲገባ እናደርጋለን ያሉ። እንዳውም ሆርሙዝ በኩል የመጡትን ደፍሮ መጡትን መምታቷን ሁሉ ገልጻለች። የሚገርም ነገር አሁን የነዳጅ እንደዚህ መሆን ብቻ ሌላ ጣጣ ደግሞ ተያይዞ መጣ። ከፍተኛው የዓለም ከፍተኛ የመዳበሪያ ምርት የሚያልፉ ለካ በሆርሙዝ በኩል እሱንም ከፍተኛው የጥረታውን ዋጋ ጭማሪ መጣ። መዳበሪያ እኛ ጋር ይመጣል። እንግዲህ አሁን መዳበሪያ ምንጋት ገባበትና ለክረምቱ የምንዘጋጅበት ሰዓት ነው። የሰዓት በጣም ከባድ ነው። አደገኛ ነገር ይዞ እየመጣ ነው። የሚገርም ነገር እሱ ብቻ አይደለም። ኢራን ከፍተኛ የሆነ መዳበሪያ ማምራችም ሀገር ነች። ይሄው ሌላ ጣጣ ነው ይዞ የሚመጣው ነገር ማለት ነው። ነዳጁ ጭማሪ ዋጋ ጭማሪ እንደዚህ ነው። አሁን አይ ቲንክ ኢትዮጵያ መንግስት ራሱ መግለጫ ያወጣው ትላለ ምንድነው የሚለው አሁን የጨመርነው ዓለም ላይ የተገዛ ያለበት ዋጋና የተጨመረ በጣም ትንሽ ብር ነው። አሁን ዋጋ ከጨመሩ አንፃር ጋር ስታይ ስለዚህ በቁጠባ ተጠቀሙ የሚል ነገር እየመጣ ነው። ይሄ የመጀመሪያ ማስጠንቀቂያ ተነግሯል። ቀስ ብለህ ጨመር ስል ሙሉና ጎዶሎ የሚባል መኪና ሊፈጠር ነው ማለት ነው። ጨመር ስል ይቆምልኝ ይሄኛው ያኛው ሂድ የሚባል ነገር ይፈጠራል ማለት ገብቶሃል አይደል? ነዳጁ እንዴት አድርጎ እያነቀን ያጦርነት እኛ ጋር በምን ደረጃ እየደረሰ እንዳለ ማለት ነው። እዛ ውጪ የዋጋ ንረቶች በጣም እየጨመሩ ነው የሚሄዱት ማለት ነው። ስለዚህ ኢራን አሁን ያቀረበችው ሁለቱ ሐሳብ አንደኛው ካሊፎርኒያን መታሉ የሚለው ሐሳብና በዚህኛው እጇ ደግሞ ከተሟላልኝ መነጋገር እንችላለን የሚል ነገር ወደ ድርድር መግባት እንችላለን የሚለው ነገር እንዳው የማይችሉት ነገር ላይ ደረሱና ጉዳዩን በድርድር ለመቋጨት ያሰቡ ነገር ይመስላል ወይ? ከዚህ ጋር የሚያዝ ነው። እንደውም በ72 ሰዓታት ውስጥ ወደ $5 ቢሊዮን ያወጣችሁ ይላል አሜሪካ። እና ለዲተረንስ ከዚህ ቀደም በጣም በርካታ ብር ነበር የምታወጣው። እና ለዲተረንስ ብር ከምናወጣ አንዴ በቃ ሁሌ እያስፈራራን ብር ከምናወጣ አንዴ የምናስፈራራትን ኃይል አንዴ ደምሰን ከዛ በኋላ ለዲተረንስ የሚወጣውን ገንዘብ ማጠፍ እንችላለን የሚል ነበር። እንዳልከው ወደ ንግግር ወደ ድርድር ይመጣሉ የሚለው ሴናሪዮ በእርግጥ አሜሪካ አሸናፊ ሆና በጣም የኢራንን አቅም አሽመድምዳ ካልሆነ በስተቀር በጣም አስቸጋሪ የሚሆንባት አሁን ራሱ የተቀመጠው በፕሪኮንዲሽን ደረጃ አስቸጋሪ ነው ማለት። ካሳ ሲባል ምን አይነት ካሳ ነው? በጣም እሱ ራሱ ውስብስብ ነው ካሳው ማለት ነው። በእርግጥ አሜሪካ ሀብታም ሀገር ነች። ይሄ ነገር እንትን ለማድረግ ብዙም አያግዳትም። ነገር ግን እዛ ያለው የፖለቲካል ስርዓት ነው የእሷ እንደ ጠላት የምትቆጥረው። እዛ አካባቢ ያለው የፖለቲካ ስርዓት ለእስራኤል ወይም ደግሞ ለአሜሪካ ሄጂሞኒ እዛ መካከለኛው ምስራቅ ላለው እንቅፋት ብላ ስለምታስቀምጥ ማዳከም ብላ ልክ እንደ ታሊባንን አለችው። ያው በኋላ ላይ ግን ታሊባንን አዳክማ አሁን ታሊባን አፍጋኒስታን ውስጥ አለ። ግን ይሄ ከታሊባን በጣም በብዙ ሺህ ማይል የሚርቅ በጣም ትልቅ አቅም ያለው አደረጃጀት ነው። አንዴ ነው። ሁለተኛ ቀደም ሌላ ያልከው ይሄ የድሮን ጥቃቱ እሱ በጣም ኢንተረስቲንግ ነው። በነገራችን ላይ ሩሲያን በደንብ ልትገባበት ትችላለች። ሩሲያ ጦርነቱ ለብልቧታል። በዩክሬን ጦርነት አሜሪካ እሳቱን እየሞቀች በጣም የተዝናናች ነበረ። ምናልባት የነ ሩሲያም እንግዲህ በጣም ሴክሬት የሆነ ላይን ይኖራቸዋል ከኢራን ጋር። በሱ አማካኝነት የተወሰነ ሀፕን ካረገ እንዳልከው ከካርታ ላይ እንፍቃት ብለዋል ኢራንን ማለት ነው። ከካርታ ላይ እንፍቃት አለን ትራምፕ ማለት እንደዛ ብለዋል። የከፋን የሚሆነው ግን ዞሮ ዞሮ ተጠቂው የዓለም ሕዝብ ነው በሙሉ እኛን ጨምሮ
በሰዓቱን እንለበለባለን። እንደ ድሮ አይደለም። አሁን ሃይሊ ግሎባላይዝድ የሆነ ዓለም ስለሆነ አንድ ቦታ በፈነዳ ቁጥር እኛም አፌክትድ እንሆናለን። በተለይ ደግሞ እኛ ነዳጅ ምናመጣ ማዳበሪያ ምናመጣ እንዳልከው ቀጥታ ከኛ ጋር የሚተሳሰረው በኢራን በዩክሬንና በሩሲያ ጦርነት እንኳን ምን ያህል እንደተለበለብን እናውቀዋለን። ይሄኛው ደግሞ የበለጠ የሚያበሰው ይመስለኛል። መልካም እንግዲህ ደሬ አይ ቲንክ የዛሬውን በዚህ ብናመጣ እንግዲህ ውድ አድማጭ ተመልካቾቻችን እናንተም እንዳውስድ የኢራንና የአሜሪካ ሂደት ወደ ድርድር ሊሄዱ እያሰቡ ነው ወይ እና አሜሪካ ስራን አስገድደን ከካርታን ፍቃለን ያሉት እውነት ተግባራዊ ሊሆን የሚችል ነው አሁን ባለው ተጨባጭ ሁኔታ ኢራንስ ብትሆን ከዚህ በኋላ ብዙ ማወጣቸው ማድረጋቸው ያለኝ ስትል ነበረችው ማስፈራሪያ ነው ወይስ በተጨባጭ ያን ነገር የማድረግ አቅም አላት የሚለው ጉዳይ ላይ የራሳችሁን ሐሳብ እንድትሰጡን እየጠየቅን የዛሬውን ዕለታዊ ዝግጅታችን በዚህ ላይ እናጠቃላለን። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ